ከላይ የተመለከታችሁት ግለሰብ የሙባረክ ተሰማ ወንድም ነው፣ በቲክቶክ የምታውቁት ማለት ነው። መጽሐፍ ቅዱስን በዚህ ልክ ሽንቱን ሲሸናበትና ሽንት ቤት ሲጥለው እንደዚሁም ሲያቃጥለው ተመለከቱታላችሁ። በተቃራኒው ደግሞ የኛ ኦርቶዶክሳውያን የእፎይ ፎቶን ስለያዙ በስልካቸው ስለተገኘ ብቻ በአጋሮ ከተማ ብዙ ወጣቶች ብዙ ዲያቆናት ታስረው ይገኛሉ። ይሄ የአስተዳደር ድክመት የሚያሳይ ነው። የታላችሁ ከሙስሊሞች ጎን ነን ስትሉ የነበራችሁ እፎይ ቁርአን ላይ የተገኘውን ስላነበበ ብቻ እንደተሳደበ አድርጋችሁ ጠብ ስትጭሩ የነበራችሁ ኦርቶዶክሳውያን እኛ ከሙስሊሞች ጎን ነን ስትሉ የነበራችሁ ዛሬ የታላችሁ? መጽሐፍ ቅዱሳችሁ ሲቃጠል መጽሐፍ ቅዱስ የኦርቶዶክስ ብቻ አይደለም፣ ፕሮቴስታንቶች የታላችሁ? እናንተ የምታምኑበት ነው ይህ መጽሐፍ ቅዱስ እንደዚህ የሚደረገው። ሲኖዶስ የታለ? እስከ መቼ ነው ዝምታው? የሃይማኖት ጉባኤስ ያኔ ለመግለጫ የተሯሯጠው የሃይማኖት ጉባኤ ዛሬ የታለ? ያኔ ከኦርቶዶክስ ጋር ተከባብረን የምንኖርሳለን ስትሉ የነበሩ ኡስታዞች ዛሬ የታላችሁ? መጽሐፍ ቅዱስ በዚህ ልክ ሲዋረድ የኛ ኦርቶዶክሳውያን ምንም ባላደረጉበት እንግልት፣ መከራ፣ መታሰር የበዛበት ዝምታችን ፍራቻ የሚመስላችሁ ብዙ ግለሰቦች አላችሁ። ይህ ነገር መቀጠል የሌለበት ጉዳይ ነው። በዚህ ጉዳይ የሃይማኖት ጉባኤ መግለጫ እንጠብቃለን። ቶሎ ቅዱስ ሲኖዶስ እርምጃ እንዲወስድ እንፈልጋለን። በተለይ ደግሞ የአጋሮ ከተማ አስተዳደር ምንም ሳያደርጉ የታሰሩ ወጣቶች በተለያዩ የኦሮሚያ ክልሎች ብዙ ኦርቶዶክሳውያን የእፎይ ፎቶ ስልካቸው ላይ ስለተገኘ ብቻ ታስረዋል። እነሱም እንዲፈቱ እንፈልጋለን። ቅዱስ ሲኖዶስም ይህን ነገር ግምት ውስጥ በማስገባት አቋሙንና እርምጃ እንዲወስድ የልጅነት ጥያቄያችንን እናቀርባለን። አየሩ ምን ስላላላቸው ነው የሚለው ስላልተመቻቸው። ስለዚህ ታዲያ ምንድነው አሁን እዚህ ጋር ጥያቄ ሆነብህ? መድኃኒት ነው እያልኩ እኮ ነው። ኦኬ መድኃኒት መሆኑን አይ ስላላወቅኩ ነው። በቃ እንደዚህ መልስልኝ። ተረጋጋ። ባይዘው መድኃኒቱ ምንድነው ጥያቄ ክሮ እኔ ያልገባኝ ጥያቄ ሆነብህ። ምንድነው? አይ ጥያቄ ለምንድነው ሽንት ጠጣ የተባሉት ብዬ ነው ጥያቄ። መድኃኒት ስለሆነ መድኃኒት ነው። በቃ ችግር የለውም። በቃ ተስማማን፣ አለቀ። ሌላ ልጨምር ወይስ ልውጣ? ጥያቄ አለኝ እኔ። አይ እኔማ ድሩዬ ነኝ። ኤርሚ ሳይወጣ ልጠይቃት ነው እስከፈቀድክልኝ። ጠይቅ እንግዲህ የአንተ ጥያቄ ከዚህ ከሚረባ ጥያቄ የለምና ኤርሚያስ ጠይቅ። እሺ እሺ። ኤኒዌይስ ዋንስ ኤ ፕሮፌት ደግሞ ሱናን ሳሂህ አልቡኻሪ ላይ 3175 ላይ ያለ ነው። ዋንስ ኤ ፕሮፌት ዋዝ bewitched so that he began to imagine that had doing a thing which in fact he had not done ይላል። እንግዲህ ይሄ ሀዲሱ እውነት ከሆነ ምንድን ነው የተባለ ያለው? ሳሂህ አልቡኻሪ 3175 ላይ ያ ቢዊሽ ተደርጎ ወይም ደግሞ ጥንቆላ ተደርጎባቸው ምን አያደርጉ ማለት ያልተፈጠረ ነገር እንደተፈጠረ አድርገው ያስቡ ነበር እያለች ናሬትድ አይሻ ታወራለች። ይህስ ነገር እውነት? ቀጥል አህመድ። እሺ መጀመሪያ ላይ አሁን ላይ ያነሳውን ሀዲሱን እናብራራለት። መጀመሪያ ላይ ቅድም የግመል ሽንትን ጠጡ ይላል ሀዲሱ ላይ ያመጣውን ሀዲስ እናብራራለህና ከዛ ደግሞ ወደዚህኛው ሀዲስ እንመጣለን። ምንድነው ከተባለ ሰዎቹ ወደ መዲና መጡ። ድምጽ ይሰማል? ኤርሚ ይሰማል? ኤርሚ ድምጽ ይሰማል? ይሰማል። ምንድነው ሰዎቹ ወደ መዲና መጡ። የመጡበት ምክንያት ከዛ በኋላ አየሩ አልተስማማቸውም። እዛ አካባቢ ላይ የነበሩበት ቦታ ላይ የአየሩ ሁኔታ ስላልተስማማቸው ታመው ነበረ ሰዎቹ። ከዛ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሏቸው? እንሺቱም አን ተኽሩጁ ኢለል ኢቢል አለ፣ ከፈለጋችሁ ወደ ግመል ሂዱ እና የግመልን ሽንት ጠጡ አሏቸው። ተግባባ? ኢንሺቱም ነው እዚህ ጋር ያለው ቃሉ ከፈለጋችሁ። አንዴ ኢንሺቱም ነው የምለው ቃሉ ከፈለጋችሁ የግመልን ሽንት ጠጡ ነው። ከፈለጋችሁ ፍላጎት ላይ የሚመሰረት ትዕዛዝ ነው። ገባ እንጂ ቀጥታ በቃ ግዴታ ሄደ የግመል ሽንትን ጠጣ ማለት ሳይሆን ከፈለጋችሁ የግመል ሽንትን ጠጡ አሏቸውና ነገሯቸው። ከዛ በኋላ ደስ የሚለው ነገር ሆነ ታውቃላችሁ። እነዚህ ሰዎች ሄዱና የግመል ሽንትን ጠጡ። ከዛ በኋላ ምን ሆኑ? ዳኑ። አሁን እዚህ ጋር ፎከስ ማድረግ ያለብን ይሄ እስከ መቼ ነው እንደዚህ የምንቀጥለው? የእውነት ይህንን ቪዲዮ ከተመለከትኩ በኋላ ሰላሜን ያጣሁት፣ በሰላም ማረፉን አልቻልኩም።
ህግ በኢትዮጵያ ውስጥ ለአንድ ወገን ብቻ ነው እንደሚሰራው? እነዚህ አካላት እስከመች ነው ዝም የሚባሉት? ለምንድን ነው በህግ የማይጠየቁልን? የእውነት ይህንን ቪዲዮ የምትመለከቱ ሁሉ በቻላችሁት መጠን ሼር፣ ኮፒ ሊንክ፣ ሪፖስት እና ዲት ያደረጋችሁ ለመላ ኢትዮጵያውያንና ኤርትራውያን እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ቪዲዮውን እንደተመለከታችሁት ነው። በዚህ ደረጃ ምንም አታመጡም በሚል ሁኔታ እንደዚህ አይነት ድርጊትን እያደረጉ ነው የሚገኘው። የእውነት በኦሮሚያ ውስጥ ያላችሁ ክርስቲያኖች ይህንን ድርጊት አይታችሁ ዝም የምትሉ አካላት የእውነት ሙተናል ማለት ነው። የእውነት ደግሞ ይህንን ቪዲዮ የምትመለከቱ የህግ አካላት የምትጠቅሱት አንቀጽ ለእነዚህ ሰዎች አይሰራም ወይ? ስለዚህ የኢትዮጵያ ህግ መስራት ካለበት ለሁሉም ነው መስራት ያለበትና በአስቸኳይ እነዚህ አካላት በኦሮሚያ የምትገኙ ክርስቲያኖች አድራሻቸውን ፈልጋችሁ በአስቸኳይ ለፍርድ እንድታቀርቡልን ስል በእግዚአብሔር ስም ጥሬን አስተላልፋለሁ። ይህንን ቪዲዮ ሼር አድርጉት። ጀግንነት ማለት ይሄ ነው። በባሌ ዞን ላይ ሚጫ ከተማ ላይ ነው ረሱልን ዓለይሂ ሰላቱ ወሰላም ተሳድቦ በከተማው ወጣቶች እዚህ ጋር እንደምታዩት እንግዲህ ደህና ተደርጎ ትምህርት ተሰጥቶታል። በመቀጠልም ወደ ህግ አካል ተወስዷል። እንደነዚህ አይነት ባለጌ ግለሰቦች መማሪያ ለማድረግ እንደው እኔ አላቅም፣ እንደው እንደ ምክር እንደ ሀሳብ ነው። እንደ ሀሳብ ህግ ፊት ከመቅረባቸው በፊት ትንሽ እናንተም ተደበሩባቸው። ወላሂ ካሉን አይሆንም። እዛ ቀርበው ታስረው ምናምን ሊወጡ ይችላሉ። ነጊ ከበር አይ ህጉ እንደውም ማለ ቅጣት ስለማይሰጣቸው እናንተ ቅጧቸው። ኤኒዌይስ በህግ ማመን ይሻላል፣ ኮንሲኩዌንሱ የከፋ እንዳይሆን። የትኛውንም ሰው አትሊስት ይሄ ሰው ሌባ አይደለም። ላይክ አሁን ሌቦች ሲደበደቡ ስለማይ ውጭ ላይ ያም አግባብ ነው ብዬ አላምንም። ተናገረ ተብሎ ነው ይሄ ሁላ ነገር ሲጀመርም ሶሻል ሚዲያው ላይ የተጫጫኸው ባለፈው ይሄን ለመፈጸም ስለታሰበ ነው። ተጽዕኖ መፍጠር እንችላለን በሚሏቸው አካባቢዎች ላይ እየተዞረ እንዲህ አይነት ነገር የሚፈጸም ከሆነ አስቡ፣ ከባድ ነው። ጥንቃቄ ማድረግ ይገባል ብዬ አምናለሁ። በትልቁ ትልቅ ነጥብ ነው ይሄ። ለሌሎቹ የሚያስተላልፈው መልእክት ነው እንጂ የተፈለገ ይሄን ሰው መደብደባቸውን እንዲህ በሶሻል ሚዲያ መምጣቱ ብዙም ሌላ መልእክት የለውም። ህግ ምናምን የሚለውን ተውት፣ ብዙም አላስፈላጊ ስለሆነ ረክተዋል። አንድ ጊዜ መደብደባቸው በቃ አርክቷቸዋል። በነፃ ቢለቀውም ግድ አይሰጣቸውም። ፍላጎቱ ያ ነው። ይህን ሰው አካሉ ጎሎ ነገ እንዳይሆን ሆኖ አካባቢውን ለቆ እንዲሄድ ነው የሚፈልግ። ሶ ቢ ኬርፉል፣ ጥንቃቄ አድርጉ። ምንድን ነው ያልከው? አንተ ሰውዬ ተረጋጋ። ዲቃላ መሐመድ አብደላ ነው፣ የአብደላ ልጅ ነው ዲቃላ። እሺ አዳመጣችሁ። ቢስሚላህ እንግዲህ እንደሰማችሁት እዚህ ጋር ያለው ወገናችን የሃይማኖት በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፖሎጂስት መሆኑ ነውና ብዙ ጊዜ ክርስቲያኖቹ ወደ ራሳቸው እምነት ሰዎችን የሚጋብዙበት ውበት ካሌላቸው ማለትም ሰዎችን ሊማርክ የሚችል ነገር ምንም ነገር ስላሌላቸው እንዲህ ያሉ ስድቦችን እንደ አማራጭ አድርገው ይጠቀማሉ። ይሄ በጣም የሚያሳዝን ነገር ነው። አስባችሁታል? ወደ ራሳችሁ እምነት የምትጣሩበት ምንም ነገር ሳይኖራችሁ ሲቀር። በነገራችን ላይ እፎይ ከአንደበቱ ለወጣው ለዚህ ቃል መረጃ ብትጠይቁት መረጃ ይሰጣችሁ ነበር። እናንተ ግን መረጃም አትጠይቁም፣ መረጃም አትፈልጉም፣ መሞገትም አትፈልጉም። ዲቃላ ማለት እንግዲህ አባቱ ማይታወቅ ማለት ነው። ስለዚህ ሙሐመድ አባቱ አይታወቅም ወይ ብላችሁ ብትጠይቁት መረጃ ይሰጣችሁ ነበር። ለተናገረው ንግግር ለምን እንዳለ መረጃ ይሰጣችሁ ነበር። መረጃ አትፈልጉም። እናንተ እንደ ስድብ አድርጋችሁ ትቆጥሩታላችሁ። እኔ ስለሱ አይደለም ላወራ የፈለኩት። ቀጥሎ ሳላ ስላለው ነገር ነው። ሳላ ምን አለ? ክርስትና የሚጣራበት ውበት ስለሌለው አለ እንደዚህ ይሳደባል አለ። አንደኛ ስድብ አይደለም፣ ሁለተኛ ሙስሊሞች እንደዚህ ብለው ክርስቲያንን ሊናገሩበት የሚችሉበት ምንም አይነት መስፈርት የላቸውም። ለምን? ራሱ ሙሐመድ እምነቱን የመሰረተው አይሁድና ክርስቲያንን በመስደብ
አይሁድና ክርስቲያንን በመጥላት አይሁድና ክርስቲያንን በመቃወም እንዲሁም በዙሪያው ያሉትን ጣዖት አምላኪዎች በመቃወምና ስህተት ናችሁ ብሎ በመስደብ ላይ ነው። ከዚያ ደግሞ የራሱን ፍቃድ በመፈጸም የራሱን ፍቃድ በማድረግ የራሱን ፍቃድ እንደ አምላክ ቃል አድርጎ የራሱን ፍላጎት እንደ አምላክ ተግባር፣ እንደ አምላክ ስራ፣ እንደ አምላክ ሐሳብ አድርጎ ነው እምነቱን የመሰረተው። ስለዚህ የቱ ጋ ነው ቁርአን ክርስቲያንን የማይሳደበው? የቱ ጋ ነው ቁርአን አይሁድን የማይሳደበው? የቱ ጋ ነው የማያንቋሽሸው? ምን ሲጣራ ምን ሙሐመድ ምን የሰበከው ነገር አለ? አይሁድን መሳደብ፣ ክርስቲያንን መሳደብ፣ ሌሎቹን መሳደብ፣ ከዛ የራሱን ፍላጎት እንደ አምላክ ንግግር አድርጎ ማቅረብ። ይሄ ነው የሙሐመድ ስብከት፣ ይሄ ነው እስልምና። አንተ ክርስቲያንን እንደዚህ ስትናገር እንደው አታፍርም? ቤተ ቁጭ ብለህ እኮ ክርስቲያንን እየሰደብክ በቁርአንክ ትውላለህ እንጂ አንድ ኑ ብላችሁ ሰውን ልትጋብዙበት የምትችሉበት ምንም ስብከት የላችሁ። ለዚህ ነው አደባባይ ስትወጡም የሰው እምነት ትሳደባላችሁ እንጂ የምትሰብኩት እምነት የላችሁ። እንዲሁ ትንሽ አታፍርም? ክርስቲያንን እንደዚህ ስትል ትንሽ እንኳን እፍረት አይሰማህም? ስትዋሹ እንደዚህ በአደባባይ ውሸት ስትናገሩ አሁንማ ተገለጠ። የምትደበቁበት፣ የምትሸሸጉበት፣ ራሳችሁን የምትደብቁበት ምንም ነገር የላችሁ። ምክንያቱም አደባባይ እስልምና ስለተሰጣ መዋሸት አትችሉም ከዚህ በኋላ። እንግዲህ ወደድንም ጠላንም ስለዚህ ሴትዮ ልናወራ ተገደናል። በቅድሚያ እስኪ የምትለውን እንስማ። ማነች ኤቭሪቲንግ ልክ ይላል። እኔ ማከብራቸው የሚሄድባቸው ቸርቾች ኤቭሪቲንግ ቦታ ላይ ጥያቄዎችን መጠየቅ ጀመርኩኝ። ስጠይቅ ሁልጊዜ ላይክ በቃ ከዚህ በኋላ ይሄ ሚስጥር ነው ወይም ደግሞ ከዚህ በኋላ የለውም ወይም ደግሞ አልታተመም ወይም ደግሞ ይሄ ያው ጥያቄ ስጠይቅ ሚስጥር ነው እባላለሁ ምናምን ትላለች። ግን እውነት ሴትዮ ሰንበት ትምህርት ቤት በሉት የሆነ ቦታ በሉት የት ነበር በብዛት ጊዜዋን የምታሳልፈው? ምን በማድረግ ነው? እንደው ከሪሰንት ሂስትሪዋ እንመለስ እና እንይ። ብታገኘኝ ምን ታደርገኛለህ? እበላሻለሁ። ጥያቄ ሌላ ምን አደርግሻለሁ? ምንም አይቀርልሽም። እሺ እኔ አንተ ልጅ አይደለም የልጅ ልጁን ላባገኝ ደስ ይለኛል። ፈዋኝ እኔም አንተን ላዳምጥ ከአንተ ምን አዳምጠኝ። ሀሳብን ሼር መደራረግ እኮ ጥሩ ነው። ከዛ በእያንዳንዱ ቪዲዮ ላይ ደግሞ ተመልከቱ። ምንም ማተብ የሚባል ነገር በፍጹም የለም። የሆነ ቪዲዮ ላይ እዚህም ላይ እዩ አንገቷን ዝም ብላችሁ እና ምን እናርግኛ? ምን እንበላት? እቺ ሴትዮ አሁን መታ ሰደቀላሁ ላዚም ቱ አለል ሙጅሪሚን ቱ አለል ሙናፊቂን ቱ አለል ኩፋሪን ነዕነቱላሂ አለይኩም አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ አሽሀዱ አላህ ረሂም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አብደላ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። የነቢዩን ሱና ትከተላለህ? በሚገባ ነው። ስለዚህ የ6 ዓመት ልጅ ልታገባና ወሲብ ልታደርጋት ትችላለህ ማለት ነው። የ6 ዓመት ልጅ አግብተዋል ነቢያችን? የስንት ዓመት ልጅ ነው ያገቡት? የ6 ዓመት ልጅ ነው ያገቡት ምናምን እያልክ ነበር መሰለኝ። በስንት ዓመቷ ነው ያገቡት? በ6 ዓመት ማግባት አጋንንታዊ ነው ብለህ ታምናለህ? በ6 ዓመት አግብተዋል እንደ እነሱ መጀመሪያ በ6 ዓመት እሳቸውን ተዋቸው። የ6 ዓመትም ሆነ ዋቴቨር ኢት ኢዝ የ5ም የ7ም የ3ም የ4ም ብቻ እነዚህ ህፃናትን ማግባት አጋንንታዊ ነው ብለህ ታምናለህ? ናት እንዴት ተብሎ ገናማ አይደለም ህፃናትን ማግባት
አዎ ህጻናትማ እንዴት እንዲህ። መልካም። አይሻ በስንት ዓመቱ ነው ነቢዩ ያገባት? ዓመቱ ነዋ። 9 ዓመቷ ነው ይመስለኛል። ያው ወሲብ ያደረጋት ስንት ዓመቷ ላይ ነው አላልኩም? ያገባት አይደለም እንዴ? እኔ ያው ስለዚህ ብዙም እውቀቱ የለኝም። በ6 አገባት፣ በ9 ወሲብ አደረጋት። ለምንድን ነው እስከ 9 ወሲብ ሳያደርጋት የቆየው ታውቃለህ? ልጅ የወር አበባ ለማየት ከደረሰች ያው ለአቅመ ሔዋን ደርሳለች እንደማባል ነው። ለትዳር ደርሳለች እንደሚባለው ነው። ኦኬ፣ እስቲ የወር አበባ አየች የሚለውን አዲስ ስጠኝ እስቲ። አይሻ የወር አበባ አይታ ለአቅመ ሔዋን ደርሳ እውቀት ኑሮኝ ልከራከር አይደለም የመጣሁት። የምትለውን ዝም ብዬ እያዳመኩ ነው። መልካም። እነዛ ከሆነ ነቢዩ ያገባት አይሻ በ6 ዓመት ነው። ወሲብ ደግሞ በ9 ዓመት ላይ ወሲብ ሲያደርጋ ነበረ። እስከ 9 ዓመት የቆዩት ደግሞ ለምንድን ነው? ወደ መዲና ሲወስዳት በጣም ታመመች። በጣም ታማ ጸጉሯ እንዳለ ወለቀ፣ ረገፈ ማለት ነው። በዛ ምክንያት ነው ለ3 ዓመት ያህል ታማ ተሞት ነው የዳነችው። ልክ ስድን ደግሞ ወሲብ ማድረግ ጀመረ ማለት ነው። ይህን ቡሃሪ ላይ ክፈትለት። ያው እንደዚህ ጋር ይታያል አለ። ይህ ሱነን አቢ ዳውድ አንድ ላይ ያለ ነው። ምን ይላል? The messenger of Allah married me when I was 7 years old. The narrator Suleiman said, or 6 years. በ7 ዓመት ያገቡኝ ወይም ተራኪ ሱሌማን በ6 ዓመቷ ይላል። He had intercourse with me when I was 9 years old. 9 ዓመቴ ላይ ደግሞ ወሲብ ያደርገኝ ነበር አለች። ለምንድነው የቆየው? ለምንድነው ጋብ የተፈጠረው? 3 ዓመት አለ። እጅግ ታማ ነበረ። ቡሃሪ 38:94 ክፈትልን። ዥዋዥዌ እየተጫወተች ነው። ዥዋዥዌ ያደረጋት ምንም አታውቅም ሕፃን ልጅ ማለት ነው። ዥዋዥዌ ስትጫወት ማለት ነው። የ4000 ሰው የወሲብ ጉልበት አለው እሱ። የ4000 ሰው የወሲብ ጉልበት አለው። ራሳችሁ ሙፈሲሮቻችሁ እንዲሁም ደግሞ ሀዲሶቻችሁ እንደሚነግሩን በዝሙት መጥቶ እንግዲህ ጅብሪል ምን እንዳበላው አላውቅም። The prophet engaged me when I was a girl of 6 years. ነብዩ በ6 ዓመት ሳለው ነው ያገቡኝ አለች። We went to Medina and stayed at the home of Bani al-Ahriz bin Khuzarij. Then I got ill. My hair fell down. ጸጉሬ ረገፈ ትላለች። ስላቆኑቱ ይቅርታ። አይ ቲንክ ቶፊክ ሪፖርት እያደረገ ነው እና ከስር ይውረድ እያሉኝ ነው። ከማይመልስ ከሆነ ይውረድ ሪፖርት እያደረገ ነው እያሉ እና ብዙ ሰው እያለኝ ስለሆነ ነው። ይቅርታ ስላቋረጥኩ። ካልመለሰ ይውረድ ሪፖርት እያደረገ ነው። ቶፊክ እሺ። ጸጉሯ ረገፈ። ጸጉሯ ከረገፈ በኋላ ምን አደረጋት? ዥዋዥዌ ስትጫወት ልክ ጸጉሯ ረግፎ እንትን ብሎ ዥዋዥዌ እየተጫወተች ነው። ወስደው እያቻኮሉ ልብ ትርቷ እየመታ ልቧ እየመታ ወስዳ እንትን ያለቻት ማለት ነው። እንኳን ደህና መጣ ወንድማችን ይሳቅ።